ያለው ነገር ቀርቶ ትናንትና ራሱ እዛ ሳጅጋ ገብቶ ላይፍ መስቀለኛ ጥያቄ ጠይቃለሁ ብሎ በቃ የሚጠይቀው ጥያቄ ራሱ ምንም ስነስርዓት የሌለው ነው እና ጭራሽ ወንጀለኛ ትክክለኛ ወንጀለኛ እንዲደበቅ ነው እያደረገ ያለው ባለማወቅ ማለት ነው። እሱ ግን ወደ ጃጓር ስንመለስ አንቺ ቤት የማይዋለው እንደዚህ እርዳታ ላይ ምናምን ስብናው ደስ ይለኛል። ግን አይደለም ለእሱ በአሁኑ ሰዓት እኮ ለእናትሽ ልጅ ራሱ እንደዚህ አይነት ኃላፊነት መውሰድ አትችይም እኮ አይልም ብለሽ ያውም ስንት ሺህ ህዝብ ላይቭ ላይ ቁጭ ብሎ ያየውን ፕሮግራም ማለት ነው። አይ ነው ማለት ይሄ የሰው ንቀትም ነው። በምን ያህል ደረጃ ሊከራከርለት ቢፈልግ ነው አይ ነው ብሎ የሚያወራው ለዚህ ልጅ ማለት ነው። ልጁ ራሱ ይሄን ያህል እርግጠኛ ሆኖ አይከራከርም ስለራሱ። እንደዚህ መብረቁ ራሱ ስለራሱ ይሄን ያህል የሚከራከር አይመስለኝም እሱ ስላለለት እና ኧረ ስንት ቀላለው ስንት ብዙ በጣም በክፍታፉ ነው እኮ የሚታወቀው ባለጌ ልጅ እሱ ራሱ ማለቱን አያውቅም። እንደዚህ በፖለቲካ ያወራ መስሎት የሆነ በቃ ዘር መሳደብ በተለይ አማራ ላይ ማላገጥ ፖለቲካ ያወራ ነው የሚመስለው። ባይዘው አላለ እንደዚህ አይነት ሰው እንዴት ነው ኃላፊነት የምትወስጂው? አይ ነው የምትይው ላይቭ ያወራው ድምፅ ሪካርድ ተደርጎ የመጣ ቢሆን ኤዲት ተደረገ ምናምን ይባላል። ፊት ለፊት ቁጭ ብሎ ያወራውን ልጅ ሲጀመሩ እኮ ሙስሊሙንም የሚወክል ሰው አይደለም ልጁ ራሱ። ቢናገርም ባይናገርም ይመስለኛል ሙስሊም እህት ወንድሞቻችን እሱን የሚሰማ ራሱ ላይ ስሙን ራሱ አይደግምም። እንኳን ሙስሊምን ሊወክል አይደለም ስሙ ራሱ አይደግምም። አዎ እና ከሱ እኔ ሪፍሌክት አደርጋለሁ እንደውም ሙስሊምንም ቢሆን ጃጓር በጣም ተሳስቷል። እንደዚህ ብሎ ለሱ መከራከር አልነበረበትም ወይ ራሱ መጥቶ እንዲናገር ነው። ይሄ ልጅ አሁን ማድረግ ያለበት ይቅርታ መጠየቅ ካለበት ይቅርታ መጠየቅ ነው እንጂ ያለበት ብያለው አላልኩም የሚል ክርክር ውስጥ ራሱ የሚያስገባ ጉዳይ አይደለም። ይሄ ብሏል እኮ በቃ ተናግሯል። ላይ ብላይ ቁጭ ብለሽ ያወራሽው ነገር ለክርክር እንዴት ይበቃል? ተከፍቶ እየተደመጠ ምን እየተባለ ጃጓርም አሁን እዚህ መጥቶ መመለስ ስላልቻለ ነው አይደል እንዲወጣው። ለምን እየሰማ ነው የሚሆነው ገብቶን ለምን አይመልስም? አሁንም እንደጀመረው ሊከራከርለት ከፈለገ እስከ መጨረሻው እኮ መከራከር ይችል ነበረ። የማያስቀጥል ጉዳይ ሲሆን ግን እንደዚህ ወጥተሽ ትሄጃለሽ ተሰዳድበሽ ምናምን። መሰዳደቡ ግን ምንም ትርጉም የለውም። በዛ ላይ ቅድም ያወራችሁ እህታችን ደግሞ የቆየ ነው ምናምን ላለችው ምንም ቢቆይም ምንም ቢልም እኮ በቃ አስተላለፍሽው ነገር ነው አይደል እንዴ? ቆየ አልቆየም ጊዜው ማተር አያደርግም። እና ጃጓር አሁን እየሰማም ከሆነ መጥቶ የሚለውን ነገር ባለ ያኛውም ስለተኝ ነው ካለ ይቅርታ ቢጠይቅ እላለሁ። አመሰግናለሁ። ሲቀጥል ሄለን ስትሰደብ እኮ ዝም ብሎ ነው የሚያዩ። ሙሉ ጃጉርን ቶፒክ እናድርገው። እዛ ሴት ያው በዛው ከመለሰ ማለት ነው። እዛ ሴት ግቡ ጋይስ። ያላወራሁም እኔ ቆየው ከገባ አንዴ ስጭኝ። ይሄት ያዳነኝ ስንቱዬ እንደዚህ ከስር ወደ ላይ ሲሄድ የቅደም ተከተል ስለሚያሳይ ቲክቶክ ራሱ እንትና ያድናል። ትቀደምሻለች። እሺ ይቅርታ። ሰላም እንዴት ናችሁ? እኔ አሁን ብሏል አላለም የሚለውና በምን ሰዓት እንዳለ ስለማውቀ ያንን ነገር ለመናገር ነው የገባሁት። ያለው ቅድሚያ የዝቋላ አባቶች ተገለው ነበረ። ከዛ ቀጥሎ ወሎ ላይ ደሴ ላይ እንደዚህ ሙስሊሞች በጅምላ ተገደሉ። ከዛ በዛ ሰዓት ላይ ነው ወጥቶ እንደዛ አይነት ቃላት ያወጣው ማለት ነው። ከዛ በኋላ እንደዛ በሚል ሰዓት የተቀበለውም አለ ያልተቀበለውም ሙስሊም አለ። ግን አብዛኛ ላይ የሚገቡት አሁን አንቺ ፍትሃዊ ነሽ፣ ሁሉም የሚያወራውን አዳምጠሽ ለአንዱ ወጋኝ ብትሆኚ አሁን የኛዎቹ ራሱ ገብተው ሌላ አጀንዳ የሙስሊምን ቁርአን መክፈት የለባቸውም። እንደዚህ ይሄ መማማር ነው ሲጀመር። የሰው ልጅ ተምሮ አውቆ የፈለገው ማመን ይችላል። ሙስሊሙም መጽሐፍ ቅዱስን ከፍቶ ያነባል፣ ያስተምራል። ክርስቲያኑ ደግሞ ቁርአንን ያስተምራል። ስለዚህ ያ ምክንያት አይደለም። የኛ ኦርቶዶክሶች የኛው ማለት ነው ገስት ላይ ቁጭ ብለው የሚውሉት እነሱ ለምን አልክ አላሉትም እንደ አንቺ በሰዓቱ ማለት ነው። ገስት እንደዚህ የሚሞሉት የኛ ኦርቶዶክሶች ናቸው። ማህተብ አስረው ለምን ወገን ስላልሞተባቸው ከቦታው ስላልተፈናቀለ። ዛሬ ገበሬው ምን ሆኖ እንዳለ እኔ የገበሬ ልጅ ነኝ። ከተፈናቀለባቸው ወገን ነኝ፣ ከሞተባቸው ወገን ነኝ። ግን ገስት ላይ ጢም ብለው ለምን አልክ
እኛ ከአንተ ጋር እየዋለን እኛ የአንተ ፎሎወርስ ሆነን እንዴት እንዲህ ትላለህ? ሙስሊምና ክርስቲያን ተዋዶ ነው የሚኖረው። እኛ አብረን ተምረናል፣ አብረን ተጋብተናል፣ ተዛምደናል ብሎ አንድ ሰው አልጠየቀውም። አንድ ሰው እኮ ጥፋቱን በሰዓቱ ሰው ተሳስቶ ወይ ደግሞ የሆነ አንዳንድ በልኸኝነት አንዳንዴ ሊናገር ይችላል። ግን በሰዓቱ ለምን እንዲህ ትላለህ? ይሄ እኮ አብሮ አያካሄደንም ብለሽ ካልሽው ያ ሰው ከስህተቱ በዛን ሰዓት ይመለሳል። ሁሉም እኮ ከሙስሊም ጋር ይኖራል። ሁላችንም እኮ ከሙስሊሞች ጋር አብረን ተምረን ጓደኞቻችን ናቸው፣ አብረውን አድገዋል። ይሄስ የሃይማኖት ጉዳይ አይደለም። እሱ ለምን አለ ለምን እንደዚህ ይላል የሚለውን ነው አንቺ ያመጣሽው። እና ደግሞ ይሄንን ያለው በዛን ሰዓት ነው። በዛን ሰዓት እንደዛ ብሎ ራሱ ለምን እንደዚህ ይላል ይጠየቅ ተብሎ ንጽጽር የሚሰሩ እፎይ የሚባል ብሎ ቅድም ስሙን በስርዓት አልጠራልሽም። ጀግዋራ የሚባለው ማለት ይቅርታ፣ ግን ስሙን በደንብ ስራ እና ያን ንጽጽር ያመነበት ገብቶ ይማማራል። ያላመነበት ደግሞ አይማማርም፣ መፍቱ ነው። ስለዚህ የእኛ ኦርቶዶክሶች ናቸው እንጂ አሁን ጀጓረም ላይ ተጽዕኖ ማድረግ የራሱ ህሊናው ይውቀሰው አላለም እንደዚህ ነው ብሎ ህሊናው ይውቀሰው። ግን የኛዎቹ ራሱ ኦርቶዶክሶቹ ደጋፊዎቹ ናቸው። አሁን አንቺ ስንቱን ነው ኤአይ ነው ልትይ ነው አልሻት ቅድም። ባቴያት ኖሮ እሷን ብደግፊ ኖሮ እሱን ታገንና የእኛኑ ኦርቶዶክስ መልሳ እንትን ረግጣ ልትወጣ ነው። ለምን እኔ ካልፈለግኩ አልናገርም። አሁን ይህን አጀንዳ እንኮን ይህ ቶፒክ ያሰማው ይህንን ቪዲዮ ያየው ቀን እንዴት በጣም ገርሞኝ ሴቭ አደረኩት ትላንትና ወዲያ ማለት ነው። በፍጹም አሁን እኔ ሳጂን ወላ ጂኒ ምናምን ምንም አይምሮ ላይ አልመጣም። እነሱ እንዴ የእንትናን ቶፒክ ለማስቀየር ይላል። ዓለም በእነሱ ዛቢያ የምትሽከረከር ነው እኮ የሚመስላቸው። የሳጂ አጀንዳ እኮ ከቻለ ማውጣት ነው። ስንት ጊዜው ነው እየዛተ ነበረ። ምን እሱ አይመለከተንም። እኛ አሁን ስለሚሞተው በምንም አይነት መንገድ ቢሆን ለምን በዋትሳፕ እንትን ትላለህ? ለምን አትገባም? ማነው የከለከለች? ምን ችግር አለ? በምንም አይነት መንገድ ቢሆን ስለሚሞተው ወገናችን ነው። አሁን እኮ አንቺ ስለሚሞተው ወገንሽና ስለ ሙስሊሙም ሆነ ስለ ክርስቲያኑ ነው እዚህ ጋር የቆምሽው እንጂ ወይ ኦርቶዶክስን ብቻ ወግነሽ ወይ ደግሞ ክርስቲያኑን ብቻ ወግነሽ አይደለም። እሱ ግን ሙስሊም ማለት የፈለገ ብትወግኝም ባትወግኝም እንደዚህ ይሙት ተሰባብርባለሁ ምናምን ማለት መብቱም አይደለም ሞራሉ አይኖርሽ እኮ። እኔ እያልኩሽ ያለሁት እኮ አንቺ አሁን ፍትሃዊ ሆነች ነው ስለ ሁለቱም። አሁን እሱ ባነሳው ላይ ግደለው ተኩሰው ምን ቢል ከዚህ ጋርም ሌላኛው ወገን እንደዛ ቢል እርስ በራስ የሆነ ነገር እንዲፈጠር አይደል እንደ እሱ ያንን ነገር ያነሳው። ግን አልተሳካለትም፣ አልሆነለትም። ግን ደግሞ ለምንድን ነው አንተ እንደዚህ የምትለው? እንዴት እንደዚህ ትላለህ? እኛ አብረን የኖር ነው። ለምንድን ነው ለሀገራችንም ሆነ ለህዝባችን ጥሩ ነገር ነው ማስተማር ያለብህ። አንተ ብዙ እንደዚህ ነገር አይገባውም፣ ምን አይገባውም። ይሄ የህንድ አር የመሰለ ሰውዬ ጀስት ግን ምን አይነት ጭንቅላት እንዳለው አንድ እንድታውቁ አንዳንድ ሾርት ሚሞሪ ስላላችሁ ላሰማችሁ ብዬ እዛ ሴት እንጂ ተመከርና ተነከር ለማለት አይደለም። ይህን ነፍጣም ቁሻሻ ለማንኛውም በስንቱ ግቢ ኤኒታይም ቴንክ ዩ እህቴ ስንቱ። እሺ አመሰግናለሁ ሄሉዬ። እኔ ከእናንተ ወጣ ያለ ወሬ ነው ማውራት እንፈልገው። እኔ በእንደዚህ በሰዎቹ አጀንዳውን በሚያሯሩጡ ሰዎች አላወራም። እኔ የማወራው ስለ ሳጂ ንጹህ ከሆነች ማለት ነው። ራሷ ስሟ ጠፍቷለይ፣ ስሜ ጠፍቷለይ፣ ስሜ በራሳችን ሶሳይቲ ጥሩ ስም አላገኘሁም ብላ መክሰስ ያለባት ነምበር ዋን እሷ ናት። ስሜ ጠፋ ብላ የምትከሳቸው እነዚህ ፎቶዋን ይዘው የሚዞሩ ሰዎች በኢንተርፖሊንግም መከሰስ ይችላሉ። በኢትዮጵያ መንግስትም መክሰስ ትችላለች። እሷ ማንም ዶክሜንት የሌለው ሰው ፓስፖርትሽን አምጪ፣ ኦኬ፣ አበባም ሰርቲፊኬት የላትም፣ ካውንስሊንግ አይደለችም። ይሄ ልጅም ካውንስሊንግ አይደለም፣ ማንዴት የለውም ለመጠየቅ ፓስፖርትሽን አምጪ ምናምን ለማለት። ግን የሰዎቹን የዚህ የተበደሉትን ሰዎች እኛም ሆነ እናንተ ሁላችን ለመርዳት ከፈለግነ
ሰዎች ሜላት የምትባለው እንድትታወቅ ከተፈለገ ይቺ ሴት ራሷን ነፃ ማውጣት አለባት። በምን ነፃ ማውጣት ያለባት? እኔ አይደለሁም ብላ ሎየር ይዛ ለእያንዳንዱ ቤት አንበሳ ለምታወጣው ሎየር ብትቀጥርበትይ ማን ነው ስሟን እያጠፋል? መብረቁ ምናምን ይባል። እኔ ማንም ይሁን ማንም እኔ ያላወቅም። ስም የሌለው ሰው ስም ጠፋ አልጠፋ ማን ስለሆነ እሷ አሁን በሁሉም ሁሉ ሰው ይኸውልሽ የኢትዮጵያን ኑሮ እናውቀዋለን። ይህ ነገር ሀቃችሁ እንዲወጣላቸው ከፈለጉ መብረቁን ከዚህ ነገር ውስጥ ካወጡ እኔ ሳጂ ራሷ ወጥታ የምትናገር ነው የሚመስለኝ። አጠያየቁ መብረቁ ቆይ ወንድ ማለት አንድ ላውራ። መብረቁ እኮ ማንም የወከለው ሰው የምትናገረው ነገር ራሷን እንድትሟገት ሳይሆን የሚያደርጋት እንድትሸሽና እልህ እንዲይዛት ነው የሚያደርገው። አይደለም እሷን አጠያየቁን ለሚያይ ሰው ራሱ እኮ እልህ ውስጥ ነው ማንኛውም ሰው። ፓስፖርትሽን እየተሰደብሽ ስትጠየቅ ያስቢው እልህ እኮ ነው የሚይዘው። ሙልጭ እያደረገ እየሰደረ አንገትሽን ነው የሚይዝሽ። በዚህ ነው ማስገባሽ። ጎራዴ ቋጠታለ ያለ ሚዲያ ላይ ፓስፖርትን የምታወጣው መብት የላቸው እንደዛ ብሎ ለመጠየቅ። እኛ መቼም በተሻለ ሀገር ነው ያለ ነው። ይሄሉ ልጅቷ መሄድ ሳይጅ የምትባለው በተሻለ ሀገር ምን ማድረግ እንዳለብሽ ራይትሽን በየትኛው ታይም መጠቀም እንዳለብሽ የምናውቀው ሀገር ነን ያለን አይደለ? ይሄ ልጅ ማንዴት የለውም አልኩሽ። የፓስፖርት ለመጠየቅ ፎቶዋንም ፖስት ለማድረግ ማንዴት የለውም። እሷ ግን አንዴ እስከተጠረጠረች ጊዜ ስሟን ማጥራት ያለባት እሷና እሷ ነች። በምን ምክንያት? ሎየር ቀጥራ። ሎየር ደግሞ የምትቀጥርበት በእያንዳንዱ ቤት አንበሳ እያወረደች አንበሳ የምታወርድበትን ገንዘብ ሎየር ቀጥራ ስሟን ማጥራት። ለማን ነው? ለመብረቁ ለመብረቁ ሳይሆን ለሶሳይታችን፣ ለእኔም ለአንቺም ለህዝቡ ማለት ነው። መብረቁማ ምንም የሚያገባው ነገር የለም። ማንም ወኪል የሰጠው ሰው የለም። ሜቢ ተከራከርልን ብሎ የሰጠው ሰው የለም። ለራሱ እንጀራ ማብሰያና ራሱ በኋላ ራሷ ትመጣለች ለማሳፈር ለማየት ያብቃሽ። መብረቁ ግን እስካለ ድረስ ሞር ልጅቷ እልህ እየተጋባች ነው እንጂ የምትመጣው የጠበቃ የምታወጣውን ሽቶ አገዛበት ለመብረቁ ሳይሆን ለራሷን ስም ለማጥራት ሎየር መቀጠር አለባት። ሎየር ቀጥራ ስሟን ማጥራት አለበት። እሱንም መክሰስ አለባት። ሽቶ ከሽቶ ይልቅ የእሷ ስም ይበልጣል። የእሷም እኮ ትክክለኛ ነው። ማንም እቺ ሴት በፍላጎቷ በራሷ ፍላጎት ካላረገችው በስተቀር ስላስፈራራሻት ስሟን በሚዲያ ስላጠፋሽው ምናምን ማንም ሄዶ የሚያስገድዳት የሚያንቃት ሰው የለም። ማንም ሰው ማለት ነው። እችን ልጅ ግን የመብረቁ አጠያየቅ ያንን መብቷን የሚጋፋ ነው። መብት እንደሌላት ፓስፖርቷን የመከልከል አሳየኝ ሲላት መብረቁ የማሳየት ግዴታ እንዳለባት፣ በዚህ ውጪ ሲላት መብረቁ የሺ ብላ በቃ በዛ መሄድ እንዳለባት ነው እኮ እያደረ አጠያየቁ የቡና ቤት ሴት ነው የሚመስለው እኮ። ክፈች እግርሽን ምናምን የለም። እንደዚህ አይነት ንግግር ነው እኮ የሚናገረው። አንደኛ ለመብረቁ ቦታ እየሰጠ ነው። ይህ ሰውዬ ምንም የሚያደርገውን የሚያውቅ ትልቅ ላይ ትንሽ ያለን ይህ ቦታ ሰጥተን ለሰውየው ባሉ አድርገን ማውራታችን በስነ ስርዓት ዲፕሎማሲ የሚያውቅ በስነ ስርዓት ማለት ነው። ሌላ ተው። አንደኛ ነገር ሳጂ እኮ እያለች ያለችው እኔ አይደለሁም ብዬ የማቀርባቸውን ነገሮች በጠቅላላ ላለመቀበል ወስነው ነው የሚመጡት። ስለዚህ እኔ ግዴታ የለብኝም ነው። ግን ይህን ሰውዬ መብረቁ የሚባለውን ሰውዬ ከመሀል አስወጥተው ዲፕሎማሲ የሚችል በስነ ስርዓት የሚናገር ለህዝቡ ክብር ብላ ታደርገዋለች ብዬ አስባለሁ። በቃ እስከ ፈርዘር ትሄዳለች ብዬ አስባለሁ። ለህዝቡ ክብር ብላ የእውነት ማህሌት ካልሆነች ማለት ነው። የእውነት ሳጂ የምትባለዋ ሴት ግለሰብ የእውነት ሳጂ ከሆነች የእውነት ሌባዋ ካልሆነች ራሷን ንጹህ ታደርጋለች። ግን መብረቁ እስካለ ድረስ መቼም አታረግም። እኔ ሳጂ አይደለችም ማህሌት ናት ብዬ የምጠረጥረው መብረቁ እጁን አስወጥቶ ራሴን ነፃ አላውጣም ካለች ነው። ምክንያቱም የመብረቁ አካሄድ ሆነ አጠያየቁ ኦፌንድ እኔም ቢሆን አላረገውም። በእሱ አጠያየቅ እልህ ውስጥ ነው እንጂ የምገባው እኔ አላረገውም። የሚያስገድደኝ የለም። መተው ክሰሰኝ አለችው እኮ በቃ መብት ሰጠችው እኮ በቃ እኔ ማህሌት ከሆንኩ ክሰሰኝ። አንድ ልንገር ሳጂ ማህሌት እንኳን ብትሆን ምንም አባቱ ማድረግ አይችሉም። ሁሉ ምንም አያሩ ማድረግ ከቻሉ ይህን ያህል ፐርሰንትኛ እርግጠኛ ነን ካሉ ኦልሬዲ የት እንዳለችላ አሳየች አይደል?
ለምን አንደገር ያረም ስልክ ቁጥሯ ፐብሊክ ነው። ኖርዌይስ ስልክ ቁጥር በስልክ ቁጥር አድራሻ ይገኛል ምናምን ይገኛል። መስኮቷ እንደዚህ አዙራ ስታሳይ ጣሪያው ቻችቢቲ ላይ ያንን ስታደርገው የሰፈር እንደሆነ ከነስሙ ይነግራል ባይዘው እና ኦልሬዲ የት እንዳለች ራሱ አረጋገጠቻል። ለምን ትነር የእውነት መሀመድ ነኝ ብላ ብታሳይ እንኳን ምንም አባቷቸው አድርጓል። ትክክል ነው እኮ ሄሉ። እቺ ልጅ ንጹህ ከሆነች በስም ማጥፋት መክሰስ ትችላለች ነው። ንጹህ ከሆነች ከደሙ ከሌለች ልንገርሽ፣ ቆይ ልንገርሽ። ደህና ዋላችሁ። መጀመሪያ ኛው መብረቁ ማለት ካይሮ እየኖረ ካይሮ መብረቁ አትበሉት፣ የህንድ ዓረብ ወደ እሳቸው ኦኬ እሱ ያለውን ቢሰድቡት እንኳን እንደዛ እንገድላለን ቢሉ እንኳን መብት የለውም። ለምሳሌ እኔ ወንድሜ ለገደለኝ ከገደልኩ እኔም ገዳኝ ነው የምጠራው እንጂ ስለተባለች ወንድሟ ስለተገደለ ነው ብሎ ህግ አይልም። እና ተሳስተዋል ያለውን ይቅርታ መጠየቅ አለበት። የሳጅ ደግሞ ምለው አንደኛ ስንቴ ነው የተሳሳተው ማለት ነው። እሱ ልጁ ዱባይ ነው ያለችው አለና ተመልሳለች። ደግሞ አስቢ፣ አንቺ ታውቂዋለሽ ከኖርዌይ ወደ ዱባይ ስንት ሰዓት ነው? ኤርፖርት ያኔ በቃ እዛ ደርሳ ተመለሳ፣ ወዲያውኑ ተመለሳ ቤቷ ገባችና ላይቭ ገባች። ደግሞ ይሏል ቢያንስ እኮ አንደኛ ዝም ብሎ ፕሌን አይገኝም። በብዛት ደግሞ ፕሌን ለምሳሌ ደርሰዎች ራሱ መሄድ ብቻ ራሱ 8 ሰዓት ትፈጃለሽ እኮ 8 ሰዓት ምናምን 8-7 ሰዓት ነው። አዎ 8 ሰዓት ስትመለስ 8 ሰዓት 16 ሰዓት በይታ ከዛ ሮጣ ላይ በገባች እዛው ቤት። ከዛን ደግሞ ስታሳይ ደግሞ እንትን ስታሳይ ደግሞ አዎ። እና ጥያቄው ትናንትና አሁን ፓስፖርት ሳሳይ አሁንም አንቀዋለች። እንዲያው ሁለተኛ ለእህቴ የምትለው የነበረ ለምን እሷ ከመቼ ጀምሮ ነው ከሳሽ እኔ አውጡልኝ ተከሳ እሷ ናት እያላችሁ እሷ አይደለችም ነው የምለው። ለምን ስለሰማኋት ኪንጋ ገብታ ያወራችው ስሟ ምናምኗ ስለሰማሁ እዛ ሲጠሯት የነበረ ስም ሌላ ነው። ትክክለኛ ስሟ ስለጠሯት እዛ አይደለችም። በትግርኛ ስታወራም ስላየሁ አይደለችም ነው የምለው። ግን ልትሆንም ትችላለች። እንደዚህ አይነት ሽልክልክና መሰሪ ሰውና ድብቅ ሰው ብትሆን እኮ የተለያየ እርዳታ ላይ አትገኝም ነበረ እኮ። ብዙ ጊዜ ለትግራይ ምናምን ትረዳለች ደግሞ እንዴት ትገባ ነበር ከኩኝ ስታወራ እኮ እንደዛ ነው። በጦርነቱ አሁን እዚህ መናገር ስለማይመለከተኝ ማለት መግባት የለብኝም። ግን እሱ አይደለችም ነው ብሎ ብትሆንም እንዲህ ብሎ እንዲያውም ዝም ብሎ ለእሷ መንገር አልነበረበትም። አንቺ አለች ለምሳሌ ቴስም ብለዋል እኔ ልሂድ፣ እሷ ራሷ እኔ ከፍላለሁ መጥቶ ይዩኝ ያለች እኮ አይደል? ቴስ እኔ ሄዳለሁ ብለዋል። አንቺም አለች እሱ አሁን የህንድ ዓር የመሰለ ሰውዬ እሱ እያወራ ባለበት ሰዓት ምንም አይነት እንቅስቃሴ እንዳታረጊ። እሺ ሳጅ እንዳታረጊ። በሱ ምክንያት ያደረግሽ ነው የሚመስለው። በራስሽን ጊዜ ጠብቂ። እሺ በራስሽ ጊዜ ሉካችንም እኔ እየነዳው እመጣለሁ። እሺ ሳጅ አሁን ምን ያደረጓት ነው መሰለኝ ለእውነተኛዋ ማህሌት እየጠፋች ነው ወይ ደግሞ እሺ ሳጅ ብትሆን ደግሞ እያዘጋጃት ነው። መቼ ነው የሚይዛት አለ? አሁን ለምሳሌ እሷ ትሆን እንበልና ወደ ሌላ ሀገርም እኮ ማምለጥ ትችላለች። ስለዚህ እንዲህ እያልክ እየገባ እንዲህ አሳየኝ እና እንዲህ ወደ ሌላ ሀገር ባታመልጥም እቺ የእውነት ሳጂ ከሆነች ምንም አያመጣም። መብረቁ ምንም እንደማያመጣ ነው የምነግርሽ። ምንም ማድረግ አይችሉም። ብዙ አገኘች፣ ብዙ ሰው አገኘች፣ ብዙ ተዋወቀች። ድሮ ስትመጣ ከጅጅ መጣች። ከዛ መጀመሪያ የመጣች ወደ ጅጅ ነው። ተመችቷታል። ምንም እያበሳቸው ነበር። እንዲህ ዝም ቤት ስትከፍት ማለት ሰው ነው ግር ብሎ ሄዶ እያያት ምን ልትል ነው በቃ ምናምን ብሎ የሚያያት እና እሱ ነገር ተመችቷታል። እሷ ደግሞ ያ ወሬ ፈልጎ የሄደው ግር ብሎ የገባውን ሰው መጣችሁልኝ ብላ ስለ ሽቶ ነው የምታወራላቸው። አገኘዋቸው ብላ ማለት ነው። እና እኔ እንደውም ትናንትና ራሷን ሞር ማሳየት ራሱ ያልፈለገችው ምናልባት ቶፒኩ በጣም ስለተመቻት በቃ ሰው እንትን እያለ እያፈመሳትም ስለሆነ ይሁን ብላ ይመስለኛል። እንደውም ማለት ነው ከሄድ ፍጹም የሚሆን አይመስለኝም። አዎ እና አንዴ ልጨርስና እህቴ አንዴ ልጨርስ። እሷ ከሆነች የሚያስፈልገው አሁንም እዛ የሚኖር ሂደው እዛ አድራሻዋ ስሟ ማውጣት ይችላሉ ማለት ነው። ሁለተኛ ደግሞ ሌላ መሰግን ኦኬ ልወርድ ነው አሳጥሬ ነው ቱምኝቴ እና እኔ የምለው ምንድን ነው አሁንም ሄለን አለች ወይ ተስ የሚባል ሊሄድ ብለዋል። እዛ ሂደው ማረጋገጥ ይችላሉ። አጭር ነው። ኤሮፕ እንዳለችው ሄለን እዛ አድራሻዋ ማግኘት ትችላለች።
ስለዚህ ማን መሆኗን ማወቅ ትችላለች፣ ግን እድል ይሰጣል። ካልሆነ ግን መብረቅ ከካይሮ ሆኖ የምን እድል ነው? ማሂ እንኳን ብትሆን ሰላም ነሽ ዝም ብለሽ ቁጭ በይ ነው የምለው። እንደዛ ነው የሚሉ። በቃ ከተሳሳትኩ ይቅርታ ላለው እና ተሳስተዋል ይቅርታ ይበል ያለውን ሰው መግደል ክልክል ነው። ቢሰቡትም እንደዛ ማለት የለበትም፣ በህግ ነው መቅረብ ያለበት ነው ብለው አመሰግናለሁ። ሄዴ ችንብል እንኳን እንትላ ምን አባታቸው ዘናቤ ማሄ ነው ምላል። ይሁን ግቡ። ማን ያላወራው እስቲ ጋዝ ሄሉዬ ጋዝ ግቢ። ያ ሄሉዬ ቴንኪው ስላስገባሽኝ። ሁሌ እየገባን ሀሳባችን ስለምንሰጥ ቤቱ እናመሰግናለን። እኔ ከሳጂ ወጥቼ ጆጎር ላይ ጃጓር ነው ጆጎር በጣም ነው የደነገጥኩት። ምክንያቱም የደነገጥኩት ሲከራከርሽ ነው። ምክንያቱም አንድ አከብርሻለሁ ወድሻለሁ የሚል ሰው አንቺ ቤት ሌላ ቤት እንኳን ቢቀባጥር ኦኬ፣ እንዴት አንቺ ጋር መጥቶ ይዋሻል? ያ ቃል አይደል? አንቺ ምን የዝንብ ጠንጋራ እንደምታውቂ ካለ ሰፈሯ የምትመጣ ዝንብ ታውቂያለሽ አይደል እንዴ? እንደዚህ ማለቱ በጣም ነው ያፈርኩት። አንደኛ የኤዲት ነው ይላል እንዴ? ኤዲት ለአንቺ ነው የሚነግርሽ። እንደገና ደግሞ ከመጀመሪያ የሰው ስም ማንሳቱ በራሱ ይሄ ፂማሙ ምናምን ብሎ በጣም ነው ያፈርኩት በሱ ማለት ነው። አንቺ ቤት ነው ፎሎ ያደረኩት። ባለፈው የገመሽ አንበሳ ሲሰጥሽ አይቼ ጥሩ ሰው ነው ብዬ ፔጁን ገብቼ ሳየው ትልቅ ሰው ነው፣ 2 ሽበት ያበቀለ ነው፣ የሚያስታርቅ ሰው ነው፣ በሰል ያለ። እንደውም እሱ ቤት ሳየው ሁሉ ደሜ ይፈላል። ለምን አይመጥ ነው? እሱ የሚመጥኑት ብዙ ሰዎች አሉ። ግን ምናልባት የሳጅን ጉዳይ እውነት የያዙት ነገር ካለ ብዬ ነበረ ዝም ብዬ የምከታተለው። እውነት ክርስቲያን የሆናችሁ ዛሬውኑ ገብታችሁ የህንዳርን ቤት ፎሎ አንፎሎ አድርጋችሁ ውጡ። አያስፈልግም። በዚህ አይነት የሳጅን ጉዳይ ውሸት ነው ማለት ነው። ጀጓር ዛሬ ከዋሸ ከእምነት በላይ ምንም የለም። ይሄንን ያህል አላለም ብሎ የተከራከረ ሰውዬ አንቺ ስትሰደቢ ቁጭ ጃጉር እያደረገ ነው መሰለሽ። እንትናዬ ወደ እንትና እንውሰደው እንጂ አሁን አየር መንገድ እስቲ ያለሽበትን ቦታ ወጣ ብለሽ ሻይ ጠጭና ሳይን አለው ሲወጡ። ከዛ ተዋረደ አንተ ውርደታም ሲሉ ሰዎች በቴክስትና በምን ወዲያውኑ ለሱ ይደውልለታል ለመረጋጋት እና አየህ ደርሳ ተመለሰች ደግሞ ይለዋል። እሱ ያለውን ነገር ነው የሚያምነው። ባይዘው ሰውየው እድሜውም ወይም እውቀቱም አብሮት ከሚውል ሰው አብሮት ከሚመጥነው ሰው ጋር አይደለም የሚውለው። ሞዴሬተር ነው ምናምን ነገር ምንም አይመጥነውም። ግን የራሱ ቀድሞ ስለሚታወቅ ያገበት ነው። ማንም ሰው ውለው ነው የሚመስለው። ስለዚህ አሁን ውሸት እየተማረ ነው። ትልቅ ሰውዬ እውነትን ታረቁ ብሎ በሚናገርበት ሰዓት ውሸት እየተማረ ነው ያለው ይሄ ሰውዬ። ለምን ከውሸተኛ ጋር ነው ያለው? እንዴት እንትናን ስም ለማንሳት ሞከረ? እሱ እንዲባለው ነው እንዲባለው ነው። ኔቨር በጭራሽ አይገናኝም እንዴ! ነውር አይደል እንዴ? ስለዚህ አሁንም የሳጂ ጉዳይ ውሸት ነው ልንላቸው ነው። ይሄ እናህል ከዋሸ ማለት ነው የያዙት ጉዳይ አሁንም ውሸት ነው። በቃ ለእኔ አምኛቸው ከተል ነበረ ውሸት ነው ማለት ነው። አንድ ሰው በእምነቱ ከዋሸ ውሸታም ነው ሀላስ እንዴ። ጃጉሬ ሰው ነውር ነው። ካላቆመ እውነት ገደል ውስጥ ነው የሚገባው። በጣም ነው የሚያሳዝነው። እሱ ደግሞ ሰው የማመን ችግር አለበት እንዴ። ቅድም እንዳለው ወንድማችን አሁ ስትሰደቢ አንቺ አሁን ነጭ ቅማል ምናምን እያለ ሲሰድብሽ ነው አይባልም። ሰው ጓደኛ ይናት አይልም። መብትሽ ነው። አንቺ በስድብ ቤትሽም አስገብተሽ ታሰድቢያለሽ። ችግር የለብሽም። አንቺ ቤትሽም ከፍተሽ እኮ ነውና ስደቡኝ ትያለሽ። እሱ ግን እንደ እውነት የሚከራከር ከሆነ ሁለቱም ጓደኛ እኩል የሚያይ ከሆነ እሱም ቢሆን ነገ ወጥቶ ጃጓር እንዲህ ነው ማስረጃ አለኝ ማለቱ አይቀርም። ዛሬ አንቺ ጋር መጥቶ እውነቱ አዎ ብለዋል ቢል እንደሚሰድቦ ስለሚያውቅ ይዞርብኛል ብሎ ነው። እውነታው ይሄ ነው። ገባሽ? ግን መዋሸት ጥሩ አይደለም። እኛ አሁን የልጅ ልጁ ሆናለሁ። ያ በጣም ነው የሚደብረው። ሁለታችሁም አታስፈልግም። አንፎሎ አድርጓቸው። ዜማ ቀጥሉ። እንግዲህ የእድሜ ምርመራ ሁለታችሁም ላይ መሰካት አለብን። ዜማ ያላወራ ሰው ኒኪ አውርታ ነበር። ዜማ ዘመን እንደዚህ እኔ ላመሰግንሽ ነው የገባው። እዚህ ጋር ግን ማለት ነው መብረቁ አንቺን ስለሚናገርሽ አይደለም። ጃጓር
ጃጓር ፊት ለፊት እየተናገረሽ እንዴት አስችሎት ዝም አለ ነው? ምክንያቱም እዚህ ጋር መብረቁን ስትናገሪው ያውም በማስረጃ ነው፣ አልተሳደብሽም። በማስረጃ ለተናገርሽው ነገር በጣም አንገበገበውና መጥቶ ተናገረ። ቢያንስ እንኳን ተው ስቶፕ፣ በቃ እኔ ፊት አትስደባት፣ እኔ የሌለው ቀን ቢለው እንኳን አንድ ነገር ነው፣ የሆነ ሴንስ ይሰጣል። ገባሽ? እዚህ ጋር ግን አንቺ እየተሰደብሽ፣ አንቺ በምትሰደቢበት ቤት ላይ ቁጭ ብሎ እሱ ራሱ ላይቭ ላይ ተሰቅሎ እንደዛ ሙልጭ አድርጎ እየተሳደበ ሲቀጥል በራሱ በነበረበት አጀንዳ፣ በዚህ በነ ሙኒት አጀንዳ በምናምን ራሱ ንክር አራት እጁን ነክሮ እግሩንም እጁንም ነክሮ ያለበት ጉዳይ ሆኖ መብረቁ ግን ኦፖዚት ሳይድ ነበር። ከሱም ከጃጓራ ኦፖዚት ሳይድ ቆሞ ነበር። ነገር ግን ሲናገር የነበረው መብረቁ እየመረጠ አንቺን ነበር። የተወሰነ እኮ ጃጓርንም በአሽሙር እኮ ጠቅጥቀፍ ያደርግ ነበር። በነገራችን ላይ ግን አንቺ እየተሰደብሽ የእሱ ዝምታ እኮ ነው በጣም የገረመን። ምክንያቱም እሱ ሲነገር ዝም ያለ ሰው እንዴት ናቸው ጀምሮ የሚለው ነው እንጂ መብረቁ ስለምትናገሪው እንደፈለገ አይገርመንም። ግን ጌታ ያንተ ድምፅ ከፍ ስለሚል ሰዎቹን እንትን ነው የሚመስለው፣ የደርግ አገዛዝ ነው የምታደርግባቸው። ዜና ከዛን ቴዲ ከዛን ኤደን ከዛን ቢ እንደዛ ይቀጥላል። ከስር ወደ ቲክቶክ ደስ የሚለው ስቴፕን ያስቀምጥላል። ዜማ ዘመን ድል ስጭኛ ሄሉ እኔ እኮ እየጠበቅኩ ነበር። ቅድም ተናገርኩኝና እኔ ትንሽ አውርቼ ልማሪ እኔ አልቆይም። ላመሰግንህ ነው ሄሉዬ፣ እኔ በጣም አመሰግንሻለሁ። እኔ ድምፅ ባጣሁበት ሰዓት ታስሬ ነበር ካስታወሽ፣ ከመሲ ብርጅስቶን ጋር ባለኝ ኬዝ ታስሬ ድምፅ ሆነሽልኛል እና ዱባይ ላይ የመዳም ቁና ድምፅ ሆነሽልኝ ነበር በስልክ ጉዳይ። አዎ እና እኔ አንድ ቀን እስር ቤት በማደሬ ለእኔ በዛን ሰዓት በጣም ነው አንቺ እየተናገርሽልኝ እና አታቅኝም። ሳታቅኝ እንደዛ ድምፅ ስለሆንሽኝ እኔ ማንም በሌለኝ ሰዓት ከጎኔ ስለቆምሽ ከልብ አመሰግናለሁ። በእውነት አመሰግናለሁ። እግዚአብሔር አምላክ ያክብርሽ፣ ኑሪልኝ። እኔ ማለት ለእኛ ለድምፅ አልባዎች ሁሌም ድምፅ ስለምትሆኝን በጣም ነው የምንወድሽ። በጣም እናመሰግንሻለን እና አመሰግንሻለሁ እስካሁን በመቆየቴ። አዎ እስካሁን በመቆየቴ ይቅርታ፣ ስልኬ ስላልተመለሰልኝ ነው። አሁንም ስልኬ እዛው ነው፣ ገና ነው እና ግን በቃ የመጣ ነገር ቢመጣ ብዬ ዝም ብዬ በዚህ ነው ያለው። ፖሊስ ጣቢያ እዛው ነው። አዎ ለምን ነው የተያዘው? ስልኬ እስካሁን አልተመለሰም። ምክንያቱም እኔ አላቅም። ያው ይሄ በዚህ ነው ቲክቶኩ ምናምን አሉኝ። አዎ አልኳቸው። ሁሉንም ነገር እነሱ ጋር መዝግበው ያዙ። ስልኩን አልሰጡኝም ነበር። ተመልሼ ሄድኩኝ። ከኢድ በኋላ አሉኝ። ከኢድ በኋላ ደግሞ እንደውልልሻለን አሉኝ። አልደወሉልኝም እና ስልኬ ያው እዛ ነው። እንግዲህ አላቅም። ብቻ ከመለሱልኝም መለሱልኝ፣ ካልመለሱም ዋናው እኔ ከዛ ቦታ መውጣቴ ነው። ግን አንቺን በእውነት ሁሌም የአንቺ ባሪያ ነኝ። እኔ ሁሌም በጸሎቴ አስብሻለሁ። ምን እንዳለም አናውቅም። አብሽር እሺ። ያ ስራ አገኘሽ? አመሰግናል። አዎ ያው ስራ ላይ ትንሽ እንትን ፈጠረብኝ። ከሰዎቹ ጋር በጣም ተከባብረን ተዋደን ነበር የምንኖረው። አሁን እስር ቤት ከገባው በኋላ ለእኔ ያላቸው አመለካከት ቀነሰ። ያው በቃ ማለት አለ አይደለም ትንሽ እንትን ብለውኝ ነው። ግን ካንሲሌሽን ደግሞ ሊሰጡኝ ፈቃደኛ አይደሉም። ያው እንደዚሁ ዝም ብለው እየረገጡኝ እያሰቃዩ እንትን ማለት ስለሚፈልጉ ሌቨርም ለመደወል አሁን አልችልም። ስልኬ እዛ ነው ያለ፣ ሲሜ ሁሉ እዛ ስለሆነ እዛ መደወል አልቻልኩና በቃ አንድ የገባውበት ነገር እስከሆነ ድረስ ጥርሴን ነክሼ ያው እጋፈጣለሁ ብዬ ከነሱ ጋራም ጸባያቸው ከዚህ ሰመመን ውስጥ እስከሚወጡ ድረስ ነው። ለዛ ችግር የለውም። ቻዩ እሺ፣ 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 እሺ። አመሰግናለሁ። እሺ፣ አብሽር በቃ እሺ በይ። እሺ፣ ክበሪልኝ። ኤኒታይም። ያ ቴዲ ያ ሄሎ፣ ሰላም ብያለሁ። መጀመሪያ እኔ መናገር የምፈልገው አጭር ነገር ነው። እኛ የምንኖረው መቼም በሰለጠነ ዓለም ነው። በሰለጠነ ዓለም እንደመኖራችን መጠን እኔ ሳጂ በጣም ራሷን እኮ ግልጽ አድርጋለች ስል እኔ ቢያንስ ያንዳንዳችን የምንኖርበት የቱ ጋር እንዳለን ምን አይነት ሰው እንዳለን ሁሉ ነገራችን የታወቀ ነው። ተደብቆ የሚኖር የለም። ምናልባት እሱ ባለበት ቦታ ላይ እንደዛ አይነት ነገር ላይኖር ይችላል። ግን እኛ ባለንበት
ቢያንስ አንድ ቤት ውስጥ ስንት ቤተሰብ አለ? ማን ነው? ሁሉ ነገራችን የታወቀና ግልጽ የሆነ ነገር። መኪና የነዳን እንኳን የሆነ ጥፋት አጥፍተሽ ካሜራ ቢያነሳሽ ቤትሽ ላይ ነው የሚመጣው። የሆነ ሀገር ላይ እንኳን አድርገሽ ያን እና እሷ የሄደችበት ጥግ ከሱ ከሚሄድበት በጣም የተራቀቀ ነው የምለው። ለምን ራሷን ግልጽ አድርጋለች። እንደዛ ማሳየት እንኳን ራሱ የማይጠበቅባትን ራሷን የመግለጽ በራሷ የተማመነች ነች። እኔ በጣም አድናቂዋ ነኝ በነገራችን ላይ ማለት ነው። አንድ ሁለተኛ ደግሞ ቢያንስ ሊደረግና ሊሆን የማይችል ነገር አድርጓል። ምንድን ነው? ፀጉርሽ አውልቂው፣ እንትኑ አውርቂልን፣ ይሄ አንሺው፣ ጆሮሽ አሳይ። ያን ራሱ ማድረጓ እኔ በጣም በራሷ የተማመነች ሰው ስለሆነች ነው እንጂ የማይደረግ ነገር ሁሉ ነው የጠየቀው። እና በጣም እኔ እንጃ። አንዳንዴ ሰዎች ምን አለ መሰለሽ፣ ሁላችንም በምንኖርበት አካባቢ ይለያያል። እንዴት ነው ቢያንስ ሰው አንዳንዴ ቆም ብሎ ትንሽም መርመር ማድረግ አለበት እንጂ ግር ብሎ ሰው የአንድን ነገር የተሳሳተን ኢንፎርሜሽን ተከታይ ባይሆን ትክክለኛነቱንም የሆነ ሚዛናዊ የሚያደርግበት አካሄድ ቢኖረው ለማለት ያህል ነው። እኔ እሷን አደንቃታለሁ። ለምንድን ነው ማደንቃት? እስከ እሱ ከሄደበት በላይ ራሷን ግልጽ አድርጋለች። ደግሞ ትዕግስቷ፣ በራሷ መተማመኗ። ይኸውልሽ በሰለጠነ ቦታ ላይ የሚኖር ሰው ያን ያህል ነው በራሱ የሚተማመነው ማለት ነው። እሱ ግን በራሱ የመተማመንና እውነትን ፍለጋ አይመስልም አካሄዱ። እና በጣም ብቻ አንድ ሰው አሁን በውስጥ ኢንሳይደር ነኝ ብሎ እኔ ፍቅረኛዋ ነበርኩ እና ታፏ ላይ ጠባሳ አላት ወይ ወደ ጡቱ አካባቢ እሱን ታሳይ ቢል መቶ ያነባል። በነገራችን ላይ አሳይላት አፍርስ በጣም ሄለን በምንኖርበት ቦታ ላይ እኮ ሴት ልጅ ጫካ ውስጥ ስትሄድ ብታደር ዞር ብሎ የማያይባት ሀገር ላይ የኖርን እሱ የጠየቀው ሶሻል ሚዲያ ላይ እኮ የማይደረግ ነገር ነው። ይሄ ያው ልዩነት ነው ልበል ወይ ያኗኗራችን ዘይቤ እንደሆን አላውቅም እንጂ ቢያንስ ስብዕናዋን የጠበቀ ስርዓት ባለው መልኩ እንኳን ጥያቄ እንኳን አቅርበው ቢሆን መልስ ከሰጠችው ኦኬ፣ ካልሰጠችው እንኳን ትርፍ ቃል እንኳን መናገር አይችልም። እሷ ቢያንስ እኔ የሚገርመኝ ጮክ ብላ እንኳን አታወራም። እኔ ተከታትየዋለሁ። ሰልፍ ኮንፊደንሷ፣ በራሷ መተማመኗ። እኔ ጆሮዋን ስለምን ታሳያለች? እንዴትስ እንደዛ ሴት ልጅ እንደዚህ አንድ የህግ አካል በጣም ዴንጀር በሆነ ኬዝ ላይ ህግ እንኳን በከለላ በራሱ የምርመራ ማዕከል ላይ እንጂ የሚያደርገው ህዝብ ፊት ጆሮዋን ገልጻ ስታሳይ ፀጉርሽ ይውለቅ እንትንሽ ይውለቅ አይባልም፣ አይደረግም። በጣም ሼም ነው። ሰው ራሱ ማገናዘብ አቃተው እንዴ? ቢያንስ አሁን ይሄ ነገር የእሱ ማሳመኛና ትክክለኛ ራሱን ለምን እንደ መርማሪ እንደ ኤፍቢአይ እንደሚያይ እኔ ግራን የገባኝ በጣም ብቻ እኔ በጣም አዝኛለሁ። ግን በእሷ በጣም እኔ ኮርቼባታለሁ። ኩሩ ሴት ነች። እኔ አሁን የምነግራት ነገር የምትግባባት ከሆነ ጀስት ለመዝናናትና ላይቭ ላይ ስገባ ያው ስለ ሽቶ ብቻ ማውራት አጭር ሰዓት ስለሆነ ረዥም ሰዓት ከኦዲየንስ ጋር መጫወት ከፈለገች ይህን አጀንዳ ማሄነሽ አይደለሽም እያሉ እነሱ እርስ በራስ ዝም ብሎ እዛ ሲያወሩ ያሉ እሷ ቁጭ ትበል ገስት ላይ ከፈለገች የራሷ ቤት ማለት ነው እንዴ አመትማ ከዛ በየመሀሉ ሽቶ እያሳየች ማለት ነው እንጂ ከአሁን በኋላ የሆነ ስቴፕ ምንም እንዳትራመድ ነው። እሱ ከዚህ አጀንዳ ውስጥ ከወጣ በኋላ እሷ ሊኗ ከፈቀደ ታደርግ ከፈለገች። ገብቶኛል። እሷ እኮ እዛ ጋር ከዚህ በኋላ ያን ያህል ራሷን ግልጽ ካደረገች በኋላ ከዚህ በኋላ 1 አመትም አውራ ቀጥልበት እኮ ብለዋለች። ቢያንስ ማለት ነው። ምንም ያህል ትንሽ ቅንጣት ታህል እኮ ምንም እንትን ያለችበት ነገር የለም እና በአጠቃላይ 100% እሷ ናች ካሉ የቤቷን ማፕ ሰጠች እኮ አይደል? የቤቷን ማፕ ከሰጠች ለምን ነገር አደረጉ? ያ ማለት እኮ እኔ ነኝ እንኳን ብላ ብትነግራቸው ምንም ማድረግ እንደማይችሉ ነው የሚያሳየው። ባይዘው ቢያንስ እኔ 100% እኔ ንጹህ ናት የሚል 100% እምነት አለኝ በግሌ። ያ በግሌ የማደርገው ለምን መሰለሽ? ቢያንስ እንደዛ አይነት እንትን ውስጥ ብትሆን እኮ ቲክቶኩን አጥፍታ ከማህበራዊ ሚዲያ ራሱ ምንም ራሷን ያለችበትን ቦታ ወይም የምትኖርበትን አገር ሳታሳውቅ ይቺ ሰው እኮ መጥፋት እኮ ትችላለች። ግን እልክ ውስጥ ከተቷትና
እሷም አልጠፋ አለች፣ እሱም አልተዋለ። እሱ ደግሞ ትንሽ ያው ግር ብሎ እንዴት ነው ይሄ የእረኛ ነገር፣ ያው እረኞች እንዴት ነው ሲጠብቁ በመንጋ አይደለም፣ የመንጋ አከታተል ነው አሁን ሰው እሱ ጋር እየሄደ ያለው። እዛ ጋር ስለተበደለው የሰውን በደል ለማውጣት አይደለም። ግን ይሄ ቲክቶክ ነው፣ ሶሻል ሚዲያ ነው። አንደኛ ሀቁን አውጪ እንደ ትክክለኛ ሰው እንዲታይ የሚሄድበት ጥግ ነው። እኔ ያንን ነው የተረዳሁትና በአጠቃላይ እኔ እውነቴን ነው ሰዎች ከመፍረዳችሁ በፊት ትንሽ ቆም ብለን እናስተውል። አንዳንዴ ትክክለኛ ኢንፎርሜሽንን እንኳን ራሱ እንዳናምን አታድርጉ ነው አሁን እየተሄደበት ያለው ነገር። አሁን እሱ በመንጋ ሁለተኛ ደግሞ ምን ነው ማን ነው የምትሉት? ጃጓር ነው ኤፌሰር ነው ምንድን ነው የምትሉት? ቢያንስ እዛ ጋር እየሄደ በነበረው እሱ ትክክለኛ ሰው ቢሆን ጠያቂው ቢያንስ መብረቁ ነው አይደለም? መብረቁ ጠያቂ ከሆነ ቢያንስ አንድ ልጅ ነበረ እሷ ጋር ስሙን አልያዝኩትም። በጣም አጉር ይህን ጉዳይ ያ የህንድ አር የመሰለ ሰውዬ አጀንዳውን ስለያዘ ያው የእሱ ቤት ጓደኛና የአብሮነት ነገር ስላለ እሱ የጀመረው ቶፒክ ያው አብሬ ቤት ያፈራውን በሚል እንጂ ይሄ አጀንዳ አልገባውም። እያደረገ የነበረው የሆነ ወገቡን ይዞ ከኋላ ድጋፍ ቀጥልበት አይነት አካሄድ ነው። ቢያንስ እሱ ቢያንስ የተሻለ እንኳን ቢሆን ደስ ይለኝ ነበረ እዛ ጋር ማለት ነው። የግዴታ ግርተም። ሁለተኛ ደግሞ እንዴ ህግ እንኳን እንደዚህ የሰው ልጅ መብት ምን ቅርቅርቅር አያደርግም። መመርመር ባለብሽ ቦታ ላይ ቢያንስ ያ አካል ብቻ ነው እንትን ሊልሽ የምችል። እሱ ግን ሶሻል ሚዲያ ላይ ማን ነው ምንድን ነው ስለምንስ ሴት ልጅ ምንድናት የሴት ልጅ ምንድን ነው እንዴ? እኛ ወንዶች ስንት ደረጃችን እንኳን ራሱ ማስታወቂያ ወይም ፓስፖርት ሲጠፋብን ናና አሳውቅ የምትባለው ፍሪዝሊ እንዲደረግ ነው አይደል? አውቃለሁ። እነሱ ቋሚ የሆነ ፓስፖርቱን እዚህ እንድታሳይ ይፈልጋል። ከጠፋ እንኳን ፍሪዝ እንዲደረግ ታሳውቃል። እንዴ እሱ እኮ የሄደበት ያለው ዘር ማንዘርሽንም አሳውቂን አያትሽንም ቅድመ አያትሽንም አሳውቂ አይደለም። ያ በሱ የሚጠየቅ ጥያቄ አይደለም ነበረ። ያ ግን አለማወቅ የገባበት ነገር ነው። አንድ ሁለተኛ ደግሞ እኔ 100% ራሷን ግልጽ አድርጋለች። ከዚህ በኋላ ራሷን ግልጽ የምታደርግበት ነገር ምንም ያስጨንቃትም አይደለችም። የምትጨነቅበት ሶሪ ቪዲዮ ሰው ልኮልኝ ኢንሳይደሮችን እየሰማሁት እሺ ቀጣይ አውሪ ካለ አውራ። እኔ እቺ ነበር ናይ ለእንትና ይህንን ብቻ ነገሯት የምትግባባት ከሆነ ሳጅ ነው ሳጅ። አዎ እኔ ከውጭ ነኝ። ከእሷም የመግባባት እንትን ሆኖ ሳይሆን ቢያንስ እሷ ሄደችበት ጥግና የእሱ ጥያቄ እንኳን ያንን የማይመዝኑ መንጋ የሆኑ ተከታዮች ነው ይዞ እየሄደ ያለ። የፈለገ እውነት እንኳን ቢኖራቸው በዚህ ደደብ ጭንቅላቱ ምንም እርምጃ እንዳትራመድ በራሷ ጊዜ በፈለገችው ሰዓት በአሁን ታይም የምታከብሪያቸው ሰዎች እንኳን ይህን ጥያቄ ቢያነሱ ሊሳጂ አንድ የራሴ ጊዜ ያለ፣ ሁለት የእናንተን ጊዜ ጠብቁ። አሁን የእሱን ጊዜ ምንም ሪያክሽን አላረግም ብለሽ ተጫዎችበት። ጢባጢብ ዳቦ ድንጋይ ነው። አሁን እኮ እዛ ጋር በሱ ጋር የነበሩት ሰዎች ሳያቸው ዳቦ ድንጋይ ነው፣ እመኝልን አትመኝልን አይነት ነገር ነው። እኔ እንደዚህ አይደለም። ቢያንስ ጥበብ ቢኖረው ጎበዝ ቢሆን በስርዓት አናግሯት ስማርት ሆኖ ሙሉ ሰውነቷን ላይቭ ላይ እንድታሳየኝ ይጠይቃታል። እሷ ፊት ብሰጠው ክብሯን ሳይነካ እንደዚህ አይነት ገገማ ሰዎች አይታል። አንዳንድ ጊዜ ቴዲ በስደት ላይ ካለ እንደዚህ ወይ ኢሮፓ አሜሪካ ካለ አይታል የሆነ ቀጫጫ ሰዎች ምናምን ትልልቅ ጫማ ላይ የሚንጠራሩ የሆነ ቀጭን ሱሪ የሚለብሱ ፀጉራቸውን እንዲህ የቆለሉ ጥርጥሬ ነገሮች ከዛን እንዲህ ይቆለላሉ። አይታል ኤግዛክትሊ እነሱ ነው እንደሚጋተት ልንገርሽ። ሄሉ ሙዝ አንሸራቷቸው ስደት ላይ የሚገቡ የባንጋሊያር ማለት ነው። ለምን አለፋታ እንዳለ ልንገርሽ። የሚንጠራሩት አይተህ ከሆነ የሚገርም ነገር ኤግዛክትሊ ቁመቱም እንደዛ ምኑም እንደዛ የሚያወራው እንደዛ ወላሂ በላይ ተላይ ወላሂ ቢላይ አንገትን በጭንቅላትን በጥይት እመታለሁ ይላሉ። ወላሂ ቢላይ መጨረሻ መስሎታል። በሃይማኖት በስሜ ይነግዳሉ ይላል። በሃይማኖት እንዴት እንደሚነግዱ አንቺ የምትይው አይነት ይኸውልሽ፣ የቲክቶክ ፈርጥ እኔ ልንገርሽ። እኔ ላንቺ የቲክቶክ ዳይመንድ ነው ፈርጥ ልበልሽ። እሱ ለምን እንደዚህ ራሱ የሚያንጠራራው ልንገርሽ። የመጀመሪያ ቀን በስህተት ያው እንደሚንጠራራው አለ እየተጠራራ መሀል ነች ስለት አዎ አለች እሷ።
እሱ ቤት ገስት ላይ ማህሌት ስላት የስ አለችው። ያህንን ይዞ ነው ዛሬ ጅል የያዘው ይዞ አይደለ እንትን የሚለው ያን ይዞ ነው። እንደገና ደግሞ በቃ ብዙ ነገሮች እሷን የሚያመሳስል ነገሮች ስላሉ ነው። እንደገና ደግሞ ማህሌትም በፊት ስትመጣ ጊፍት ሰጪ ናት። ይኸውልሽ አሁን ያመሳሰላቸው ነገር ልንገርሽ፣ ምናልባት ያልገባሽ ወይ ያልሰማሽው ነገር ካለ ትሄዳም እንደዛው። ማህሌት በፊት ጊፍተር ናት፣ ረጂ ናት፣ ሰጪ ናት። በየቦታው እርዳታ በተፈለገበት ሰው ተቸገረ በተባለች ቁጥር ትሰጣለች፣ ትቀበልሻለች በእጃ ዙር እና ብዙ ባህሪያት ትቀያየራለች። ማህሌት ተብዬዋ ዘራፊዋ አሁን እሷ በፊት ስትመጣ ሚዲያው ላይ ስትመጣ ጊፍተር ናት። ሀቢባ ቤት እርዳታ ሲፈለግ ትሰጣለች። የፀጉር ቤቷን ማስታወቂያ ምናምን ሲሰሩላት እንደዚሁ አንድም እሷ የምታገኛት ነገር አታደርግም ነው ያሉት ባሉት መሰረት እስካሁን በምንሰማው። ምክንያቱም እራሷ እየቀያየረች ነው የምትመጣው። አንደኛ ያመሳሰላቸው ደግሞ አንድ የምትይዥልኝ ነገር አንደኛ የእምነት አንድ መሆን፣ አንደኛ የአካባቢያቸው የትውልድ ቦታቸው አንድ መሆን እና የመልክ የፀጉር ስታይል ያ ነገር አንድ አደረጋቸው። እቺም አሁን ሳጂያችን ስትመጣ ሳጁ ተሪያስ ጊፍተር ሆና መጣች። ጊፍተር የመጀመሪያ ጊፍተር ሆና የመጣችው ማ ቤት ነው? ሀቢባ ቤት። እዛው ሀቢባ ቤት ቀረች። ሀቢባ ከዚህ በፊት ምን አለች? ማህሌት በጣም ትለዋወጣለች፣ ማንም ሰው ሊያውቃት አይችልም። ግን አንድ ነገር ልንገራችሁ፣ ብሩ ተበልታችሁ መከራ ውስጥ የሆናችሁ ሰዎች ሶሪ፣ እንደዚህ አይነት ጭንቅላት ያላት ሴት በጣም ነው እንዴ ጂኒየስ እንደ ጂኒ ጋይስ ታሪኳን እንደምትነግሩኝ ማለት ነው እኮ ልንገርሽ። እኛ የኔ የተበላሁ አይደለሁም እኮ በጣም ስማርት በጣም ጥበብ ነው እኮ ስማርትነቷ ዓለምን እንደዚህ መሸወድ የምትችል ሙሉ ኢትዮጵያን እንደ ማን ነው የሚባለው? ሳሙኤል ዘሚካኤል ታስታውሳለህ? ሳሙኤል ዘሚካኤል እንኳን የእሷን አይነት ጭንቅላት የለውም። ታሰረ ከኬንያ ሳይወጣ። ልትደነቅ በጣም ጥበበኛ፣ በጣም ስማርት በዚህ ዘመን እንደውም የማትገኝ ለምንድን ነው እንደዚህ አይነት ነገሩን እኮ እንትን ስለሆነ ነው እዛው የሚቀጠቀጥ አይደለም እኮ ሺዝ እንኮ እንደዛ ነገር እና በሴት ሲሆን አስበህዋል? የእውነት እንደሚሏት እኔ ዝም ብዬ ነው ገረመችኝ። ጭንቅላቷ ባይዘው የእውነት እንደገና ጨርስልሽ ደግሞ እኮ ያልተማረ ሰው ወይም ደግሞ ሚስኪን የኔ ብጤ የሆነችውን ምናምን እኮ ብቻ አይደለም እኮ እኔ ነኝ ያለ ዶክተሩን መርፌና ጓንቱን ያሸጠችው። ሁለተኛ ደግሞ ፓስፖርት እኮ ቢያንስ በጣም በጥንቃቄ የምናስቀምጠው ነገር እንጂ ፓስፖርት ሽን አሳይ አይባልም። አንደኛ ቤተሰቦችሽን ዘርማንዘርሽን የሚለው አሁን እዛ ጋር ወደ ዘርማንዘሯ የሄደው። ሁለተኛ ከትግራይ ያችም ስለተወለ ይሄ ትግራይ ትሁን ምን ትሁን ያ ኖርማል። አሁን እየነገርኳቸው ነበር እኮ ለምን እየተጠረጠረችን ባለች ሳጂን ሄሉዬ እንዲገባሽ ምናልባት ካልሰማሹ መሰረቱ በሚል እየነገርኩሽ ነበር። ሁለቱ አንድ አይነት ሆነ። ራሱ ስንት ሰው ትመስላለሽ? አንዱ ሁለት ሰው ሄለን የ4 ኪሎ ልጅ ከሆንሽ በእናትሽ እህትሽ በጣም እየፈለገችሽ ነሽ አግኙኝ አሉ። በመልክማ ብዙ 7 ሰዎች ነው ወደ 10 ሰው ይመሳሰላሉ ተብሏል እኮ በሳይንት ነው በምናምን። ግን ድርጊቱ አሁን አመጣጡ እንደዛ ልትሆን ትችላለች ነው ለመሰለሽ። አሁን ጊፍት የምትሰጥበት ቤት ሴትዮዋ ራሷ ተናግራለች። ፎቶዋን ለጥፋ ያኔ በሰዓቱ ማህሌትን ፎቶ ለጥፋ እች ሴት በየትኛውም መንገድ ብታገኟት በምንም ታሪክ ሌባ መሆኗን አታውቁም። አንደኛ አነጋገሯ፣ ጨዋነቷ፣ ሪስፔክቷ፣ አንደኛ ሰጪ ደግነቷ፣ እንደገና ደግሞ እንዴት አድርጋ እንደምትቀበልሽ አንዴ ሙስሊም ሆና አንዴ ኦርቶዶክስ ሆና ምንም ነገር አላውቃትም። ደግሞ ለምን ኢንተረስቴ እንዳለው ግን የፀጉር ቤቱ ነገር የዱባይ ያለው ትንሽ ስለተንሾካሾከልኝ ያ ነገር አይምሮ ይላል። አሁን ህዝቡ እኮ ያመመው አንደኛ በዚህ ልክ ቤታቸው ያጠፉት የእውነት የኖርዌይ አክሰንቷን ሰምተሻል? ኖርዌይኛ ስታወራ እና ዱባይ ውስጥ በምትኖርበት ሰዓት እቺ ግለሰብ ኖርዌይኛ እንደምትችል አያውቁም። ለረጅም ዓመት እንግዲህ እነ ውሽዬ የሚሏቸው ምናምን ያው አልጋዬ ላይ ትተኛ ነበር፣ አብራኝ ታድር ነበር ስላለች እሷ
እንግዲህ የኢቃማዋንም ታያለች፣ ፓስፖርቷንም ታያለች ምናምን። ኖርዌይ በቀላሉ ፓስፖርት የሚሰጡም አይደሉም። እና ኖርዌይኛዋን እንዴት አየሽው አንቺ? ኖርዌይኛም ስለምትችይ ምን ስለምትችይ እንደዚህ በአጭር ጊዜ በ2 ዓመት በ3 ዓመት የሄደ ሰው የሚችለው ነው ወይ? ምክንያቱም ለረጅም ዓመት ዱባይ የኖረች ሴት እንደሆነች ነው የሚናገሩት። ሳጂ ደግሞ እኔ ከ20 ምናምን ዓመት በላይ ኖርዌይ የኖርኩ ሰው ነኝ ብላለች። እና ኖርዌይኛ እያወራች ነበረ። እኔ እንደውም ኖርዌይኛ ስታወራ ሞር አንቺን ነበር ሳስታውስ የነበረው። እስቲ ከእሱ አንጻር ንገሪኝ፣ ኖርዌይኛዋን ምን ያህል ገመገምሽው አንቺ? ሄሉዬ እኔ ለእሷ ተብታባ ነኝ ባይዘ እኛ 20 ዓመት ኖረን እኮ እንደው የወለድነው ልጆች ካልሆነ በስተቀር የፈለገ እንግሊዘኛ ያውራ አንድ ትክክለኛው ተወላጅ ሲመጣ በእጁ እየተወናጨፈ የሚያስረዳበት አጋጣሚም አለ። በ20 ዓመት እንኳን ፐርፌክት አንመጣም። ግን የድል ስጠን በእናትህ ትንሽ ተናገርክበት ቆይታለህ። እኔ ወንድም ሄሉ እንዴት ሰነበትሽ? እኔ ደግሞ የተለየ አስተያየት ነው ያለኝ። በዚች ያለኝ ግንዛቤ ከእናንተ ከምትሉት የተለየ ነው። እንደውም ነገሩን እያንቦጫረቀው ያለ ይሄ ንፍርቁ የሚባል ሰውዬ ነው። አጠያየቅ አይችልበት። የት ነሽ? እዚህ ቦታ ዱባይ ታየች፣ በዚህ ሰዓት ትኬት ቆርጣ ሄደች ምናምን እያለ የህፃን ጨዋታ እያደረገ ለእሷ የተመቻት የእሱ ያጠያየቅ ስልትና የእሱ የኢንቨስቲጌሽን አካሄድ ነው። እንደ መጀመሪያው ቢሆን ኖሮ ጥሩ ነበር። የመጀመሪያው ቀን ጥሩ ሄዶ ነበር። በኋላ ላይ ግን የሆነ መድረኩ ቤት ያይቀዝቅዝብኝ አይነት አካሄድ ሄደ። በቃ ጭር ሲል አይወድም። ጆሮሽ እንደዚህ ነው ይላታል። ልታሳየው ስትል አንዱን ጆሮዋን አሳይታ ጸጥ ስትል ያኛውን እስኪ ተጣሟል ተቃንቷል ሲል ነበር አይደል እንዴ? እኔ በነገራችን ላይ እናት ብዬ ነው ማስበው፣ እንደናንተ እንደምትሉት አይደለም። ምክንያቱም ማህሌት ማለት በጣም እንዳልሹ እንደ ዘሚኬ ያ ታስሮ እንደቀረው 99 ዶክትሬት ፓይለት ነኝ አጭበርባሪነቷንና ራሷን ቀያርነቷን ወላጅ እናቷ ሳይቀር ተናግረዋል። ከዛ አንጻር ስታይ፣ ሁለተኛ በአሁኑ ሰዓት ይሄ ፋይዳ የሚባል መጦ ህዝቡን አሳሰረው እንጂ የአይን አሻራ ምናምን ተብሎ በሁለት አይደንቲቲ የሚንቀሳቀሱ ሰዎች አሉ። እንደውም ሰው ያልተገነዘበው፣ እኔ ሰሞኑ ስራ ላይ ሆኜ ገብቼ መናገር አልቻልኩም፣ ያልተገነዘበው ነገር አለ ለወደፊቱ የኢትዮጵያ መንግስት እያጠራ የሚሄድበት። ከዚህ በፊት ከኢትዮጵያ ሲወጡ በተለያየ ኬዝ አሳይለም ሲጠይቁ ስማቸውን ይቀይራሉ፣ የተለያየ አይነት። በዛ መሰረት አይደንቲቲያቸው ሌላ ሆኖ ዩሮፕም ሆነ አሜሪካን ሀገር ብዙ የኖሩ ሰዎች አሉ። እቺ ሴትዮ ቋንቋውን ኖርዌጃን ፍሉዌንት ናት። አንቺ እንደምትዩ የተለያየ ቋንቋ ያ ትግርኛ ቋንቋ ሊሆን ይችላል። አንድ ነገር ልንገርሽ ማንዬ፣ ወይ አሁን እንግሊዘኛ የትም ቦታ ላይ በብዛት ስለምሰሚው ከአይምሮሽ አይጠፋም። የለም ዝም ብለሽ ትንተባተቢያለሽ። ገብቶሻል? በትምህርት ቤትም ዘቡክና ዘፔንስል ብለንም ተምረናል አይደል? አንደር ዘቡክና አንደር ዘቴብል ምናምን ነገር እዛ ነገር። ይሄ የኢሮፕ ቋንቋዎች ግን እዛው ቦታ ስትሆኝ ብቻ የምትሰሚያቸው ቋንቋዎች ናቸው። ያልክ እኮ ነሽ ሄሉዬ። የፈለገ እየተማርሽ እንኳን አዳብረሽ ቢሆን ስትወጪ ስለማትሰሚ ከምትማሪበት ቦታ ውጪ እንደዚህ እንትን ፐርፌክት አትናገር። እኔ ለሷ ስደተኛ ነኝ። ባለፈው ስታወራ እኔ ለሷ አሁን እኔ ላወራ ላስረዳ ያይ ምናምን እላለሁ አይደለ? እሷ ግን ኖርማል ዘና ብላ ነው። በጣም የሚገርም ታለንት ነው ያላት። ልክ እኮ ነሽ። በጣም አይዶ አግሪ። እቺ ሴትዮ ለረዥም ዓመት ኖርዌይ ኖራለች። ኖርዌይ ስትኖር የተወሰነ ጊዜ ሄዳ ዱባይ የምትመላለሰው በሌላ የኔ ግንዛቤን ነው ጥርጣሬ። እናትም የሚያስብለኝ ነገር ደግሞ መጀመሪያ ላይ ኢንተርቪው ሲያደርጋት ማሂ ሲላት ወዬ ማለቷ ራሱ እንዴ ሄሉ አንቺ ሌላ ሰው ሆነሽ እያለ ከሊት ብሎ ሲልሽ ወዬ ብለሽ አቤት አትይም። በየትኛውም ታምር መብረቃዊ ጥቃት ነው ያደረገባት በዛን ሰዓት ላይ። እሱ ፓርት በጣም አስቆኛል። ሌላ ቴዲ አንዴ በእናትህ ስለ እግዚአብሔር አደልትነን ዲስከስ እናደርግ። ሚዩት አድርግ። በተራዬ ልናገር የመሰለኝን። እሺ አንደኛ ያንን ነገር ማድረጓ፣ ሁለተኛ የሆነ ቪዲዮ አሳያት አይተሹ ከሆነ ኢትዮጵያ ዱባይ ወስሮ ፓስፖርት ሄደች። አይ ጭቅላት ያለው እንትን ወራ ሆነ
እኔ መሰለኝ ነው ለምን ማን እንደ ሀገር አንድ ነገር ልንገርሽ፣ እቺ ልጅ የባለ ሀብት እንኳን የመግቢያና መውጫ ወረቀት ካላት የዚህ ሀገር ፓስፖርት አታገኝ። በአንተ ጭንቅላት እኔ ልኖር አልችልም ወንድሜ። ይሄንን የዲክታተር ባህሪህን ተወው። የመጣሁት ሄለን ቤት ነው ልናገር። ካልመሰለህ አልመሰለህም። በእኔ ተግተህ ሂድ እያልኩ አይደለም። ሁላችሁም በመሰለኝ ነው። እኔ እናት የሚያስብል ነገር የሆነ ቪዲዮ አንተ ምንድን ነው የምነካው? ግን ሰውዬ እንደማመጣ ሀሳቧን ትናገር። ተናገሪ። ቴንኪው ጌታዬ። እና እኔ ምልሽ እኔ በዝርዝር ብናገረው ያው ሌላ ነገር ሊሆን ይችላል። ስለ ፓስፖርቱ እንዴት ወጣ እንዴት ገባ ስለሚባለው ነገርም የተፈጠረ ነገር ነው። ሴትዮዋ በጣም ስማርት ናት፣ በጣም አጭበርባሪ ናት። ሳጂ ሳያት በቃ ባህሪዋ እናቷም ከተናገሩትና የሚያውቋት ልጆች እኮ ገብተው ይጠይቁሽ ፊት ለፊት አንቺን የሚያውቁ ተብላ ነበረ። በድምፅ ያውቋት። እኔ በእናታችሁ ሚዩት አታንሱ። ሄለን ድምጿን አይኔን ጨፍኛ አውቀዋለሁ። ኦልሬዲ ሰምቼዋለሁ። ለብዙ አመት አውቀዋለሁ። እነዛ ልጆች ድምጿን እናውቀዋለን የሚሉ ሰዎች ድምጿ የእሷ ተመሳሳይ ነው። መልኳ ግን ተቀይሮብናል። በሰርጀሪ ተስተካክሎ ሊሆን ይችላል። ያ ደግሞ እንዳንል ደግሞ መብረቁ መጀመሪያ ላይ ሲያናግራት ይሄ ቪዲዮ ተብሎ ጥርሷን ተመታ የሆነ ያልጎመጎመች የምታወራበት ቪዲዮ ሲያሳያት ይሄንን ደግሞ ከየት አመጣው ነው? አንቺ ነሽ አይደለሽም ሲላት አዎ ነኝ ብላለች። ያ ያመጣው ቪዲዮ እኔ ነኝ ካለች የአሁኗ ሳጂ ደግሞ ተመሳሳይ ናቸው። ያ ነው አንድ የሚያደርገው። ሁለተኛ ደግሞ ልጆቹ ገብተው ያናግሩሽ ተብለው ሲባል የምትርበተበተው ነገር አይሆንም፣ አላደርግም፣ ይሄ ፓስፖርትሽን አምጪ ፍርጠሪ ምናምን፣ ይሄ የሞኝ ጥያቄ ነው። በቃ የማይጠየቅ ጥያቄ ነው የሚላት ለራሱ መድረክ ማሞቃ በእሷ ልክ ሴት ልጅ ኮንፊደንስ ያላት እንደውም እኔ አቋርጣ ትጨርስ። ቴዲ ቆይ ትጨርስ፣ ተረጋጋባ። ይኸውላችሁ አንዱን እኮ ደግፎ እኮ መናገር እኮ ይቻላል እኮ። በቃ እኔ አይደለም ትክክለኛ ፍርድ ነው። እኔ አሁን እንትን አንተ ትክክለኛ ልትፈርድ አትችልም። በትክክል አታውቃትም። ትጨርስ። ቆይ አንዴ ቴዲ። በቃ የእኔ ግንዛቤ ይሄ ነው። እሷ ናት ብዬ ነው። በተለያየ ነገር የሚያውቋት ሰዎች ድምጿን የሚያውቋት የሰራቻት ማኒኪዩር ፔዲኪዩር ስትሰራላት የነበረት ልጅ እየገባች ስትናገር እሷ ናት እናውቃታለን ብለዋል። ከነሱ በላይ በጣም ስማርትነቷ ቋንቋ 7 አይነት ነው ከ8 አይነት ቋንቋ በላይ በደንብ እንደምትናገር የሚያውቁ ሰዎች አሉ። ስለዚህ የእነሱን ሀቅ የእነሱን እንባ መሸፈን እንዳይሆንብን በፍጹም አይደለችም። እሷን ኢንካሬጅ ማድረግ በቃ እሷ በራሷ ጊዜ ነገ ከነገ ወዲያ ነገሮቹ ገልጸው ሲወጡ እራሷን ሀይድ የምታደርግበት ነገር ሊመጣ ይችላል። ፓስፖርቷን አሳልፋ ለምን አልሰጠችም ብዬ ልል አልችልም። ዩሮፕ ውስጥ ማድረግ እንደዛ ትክክል አይደለም። በፓስፖርት ብዙ ነገር እስካም ሊሰራበት ይችላል። በተረፈ ግን እኔ በእሷ ጉዳይ ላይ ሲመጣ እሷ ናት ብዬ እምነት አለኝ። እንደውም የእሱ አምቦ ጨራረቅ አጠያየቁ ነው በቃ ነገሩን እያበለሻሸው ያለ፣ እሷ እንድትሸፈን እያደረጋት ያለ የእሱ አካሄድ ነው። እዚህ ቦታ ላይ እያለ የሚለው ብዬ ነው የማስበው። በተረፈ መብረቁ በሃይማኖት ጉዳይ ላይ በተናገረው ነገር መብረቁ የለየለት አማራ ጠል እና ክርስቲያን ጠል እንደሆነ የታወቀ ነው። ባለጌ ነው። ጃጓር ወንድሜ ከዚህ በፊት በዛች ሰላማዊት ነው ማናት የምትባልች በሄለን ቤት በተረዳችው ልጅ ክረምት ሲመጣ አመመኝ እያለች ምትለምን በምትመጣው በእሷ ላይ የተሳሳትከውን ስህተት በዛ ላይ እንኳን ልትማር ይገባ ነበር። ድምፅህን ጮኸህ እንዴት ትናገራለህ? የተናገረው ነገር ሀቅ ነው። እሱ የተናገረው ግን ሙስሊሙን ይወክላል ማለት አይደለም። እንዴ 90% የሀገሬ ሙስሊም ወንዶ ተዋልዶ ተከባብሮ ከክርስቲያኑ ጋር የሚኖር ህዝብ ነው። እሱ ተናገረ ተብሎ ሙስሊሙ መወቀስ የለበትም። በተረፈ ግን መብረቆ የሚባል ዘባራቂ ግን የመጨረሻ ቆሻሻ፣ በእምነትም ጦርነት ሊያስነሳ የሚፈልግ በተለያየ በፖለቲካም ቢሆን አማራውን በተለያየ ጊዜ ሲቀጠቅጥ የኖረ ባለጌ ነው። ሄለን ኦብዘርቭ አድርገሸዋል። ጊዜ እየጠበቅሽ የምታመጪውና ምንትን የምትይው ነገር በጣም ያስደስተኛል። ሁሌ ፕራውድ ነው ማድረግ። ሰው ስጦታ ሰጠኝ ብለሽ እንኳን ለሰው አታጎበድጅም። ጃጓር በእናትህ ስምህ ይከብድሃል። ጮኸህ አትናገር። ሀቅን መካድ የለብህም። ከእሱ ጋር ጓደኛ መሆን ትችላለህ፣ መዋደድ ትችላለህ። በተረፈ ግን ይህን ያክል ህሊና ሸጦ ልጁን ተው ብለህ እንደመምከር ነው ወይስ በቲክቶክ ቋንቋ የተያዘብህ ነገር አለ? አንተ እሱ የያዘብህ ነገር አለ።
ስህተት ነው። ጮኸ እኔ ላውራ እንዴ እንዳልውረድ ማሪ ነው ማለት የተያዘበት ማን የተያዘበት ጋይስ? ኦኬ ሶሪ ይቅርታል። ማን እንዳገር ማን ዝም ተይዞበት? እኔ ጃጓር እንዲህ ብሎ ሲከራከር እኔ በጣም ያሳፈረኝ ሄዳ። ለምንድነው ጮሆስ ራሱ የሚናገር? አንቺ ቤተሰቤ ነው ብለሻል። ያው በቤተሰብነት እናከብረዋለን ሳፖርት ስለሚያደርግ፣ ግን አትሊስት ተው ሲሉት ለምን አይሰማም? ከዚህ በፊት በዛች ስሟ ጠፋብኛች ከአንቺ ቤት የተረዳችው ልጅ ተው ተው እየተባለ እየተሰደበ መጨረሻ ላይ እሱን አንተ ልክስክስ ምናምን ብላ ሰድባ አዋርዳ እንትን ያለ በእሷ ለምን አይማርም? መብረቁ ማለት የለየለት ዘባራቂ አጀንዳ አቴንሽን ሲከር መሀይም በቃ ዘርን ከዘር እምነትን ከእምነት እያፋጨ መኖር የሚፈልግ ሰው እንደሆነ እንዴት ህሊናው አይነግረውም? እኔ ትልቅ ሰው ነው ይሄ ሰው አይዶ ነው። እኔ ባንቺ ነው እኔ ማከብረው እንጂ ይህንን ጃጓር የሚባለው ከሱ ጋር ዋዋሉ ራሱ በጣም ነው የሚያስጠላኝ። ጮኸ አትናገር በማታውቀው ነገር ላይ። ይሄ ኤአይ ነው እንደዚህ ነው ተብሎ አይባልም። አንዳንዴ ህሊናህን እስኪ ትንሽ አሰራው እንዴ፣ ውደደው፣ አክብረው። ይህንን ያክል ግን ወጣህ በዚህ በ2000 ምናምን ህዝብ እንደዛ አላለም። ውሸት ነው እንትን ተብሎ ነው ይባላል። ልጁ ራሱ ይቅርታ ብሎ ራሱን አስተካክሎ እንዲቀጥል ነው። በተረፈ ግን በዚህ ንፍርቁ ምክንያት ሙስሊም ወገኔ አይጠላም። በቃ ተዋደን ተከባብረን ማንም የሚጠላው ሲጀመር ሙስሊምን ማን ነው? እሱ ለራሱ አንዴ ላውራ አውርቼ ልውረድ። ማን እንደሻገር ይቅርታ ለሌላም ሰው አንዴ ላውራ። ረዘመ ወርሽ። እንዴት ናችሁ? ሰላም ናችሁ? በነገራችን ላይ ስለ ሳጅን ነው፣ እኔ ስለሌላ ማውራት አይደለም። ሳጅን የዳናይትም ጓደኛ ናት። አንዴ ቆይ ቴዲ፣ አንዴ ጨርሼ ልውረድ። እሺ ያጠራ አድርጌ ነው ማውራው። በነገራችን ላይ ድሮም ኖርዌይ ነው የምትኖረው ሳጅን። ያው እኔ መሀሌት በሚሉት ድሮም ኖርዌይ ነው የምትኖረው። ከዛ መታ ነው እዚህ እርዳታ ለማሰባሰብ ማለት እርዳታ አልኩኝ፣ ውጭ ውስጥ ትሄዳላችሁ ብላ አሰባስባ ብሩን ይዛ ሄደችው። ድሮም ውጭ ነው የምትኖረው፣ ኢትዮጵያ ውስጥ አልኖረችም። በነገራችን ላይ ዳናዊት አርቲስቷን ካወቃችኋት ከእሷ ጋር ይተዋወቃሉ። ያው አሁን ሳጅን መሀሌት የምትሏት ማለት ነው። እና ምን ለማለት ፈልጌ ነው፣ ከምኔው ቋንቋውን ለመደችው ለተባለው እዛው ትኖር ነበር በፊትም ሄሉዬ እዛው ትኖር ነበር። እና ከዛ ነው መታ ወደዚህ ኢትዮጵያ ውስጥ ያሉትን ያው እንደ ክልል ሄዳ ጎንደርም ምንም አዲስ አበባ መታ ውጭ ትሄዳላችሁ በማለት እንደዚህ አይነት ድርጊት የፈጸመችው ከዛ በኋላ ነው። ይችን መረጃ እኔ ላወራ ነው የገባሁት። ይቅርታ እንግዲህ ያው ያለኝን መረጃ ነው የነገርኳችሁ። ሄሉዬ አይ ቋንቋውን በጣም ታውቃለች፣ እዛ የቆየች ናት። መጀመሪያም እዛው ትኖር ነበር በፊትም እነሱን እንደዚህ እንትን ሳትል በፊት ማለት ነው። እና እንዴት አወቅሽ ለምትሉኝ ከዳናዊት ጋርም ጓደኛ ናቸው። ዳናዊት አወቃችኋት? ቃና ላይ ጋዜጠኛዋ በማስታወቂያ ዳናዊት መክብብ። ኔትወርክ እያስቸገረኝ ነው። እየተሰማችሁ ነው? በማስታወቂያ ክስ ላይ ነው ዳናዊት መክብብ። በማስታወቂያ ክስ ላይ ነው ያለችው። እንደዚህ ሰዎችን ይቆራረጣል። ኔትወርክ እኔ ጋ ነው እንዴ ጋይስ? እና ዳናዊት አዎ ሄሉዬ እና ልነግርሽ እኮ ነው። እና የሆነ ውስጥ አዋቂ ነው እኔ ያሳወቀኝ። እና ከእሷ ጋር ጓደኛ ናቸው። እና ሳጅን እንበላት እንግዲህ በመሀሌት ባልለውም እኔ ሳጅን መጀመሪያም ኖርዌይ ነው የምትኖረው ኤኒዌይ። እና ድሮም እዛ ነው የምትኖረው። ከዛ ነው መታ ያው የሆነ ባለስልጣን ባልም አላት፣ የሆነ ቦታ ያለው ባለቤት ነበራት ኦልሬዲ። ከዛ መታ ነው እነኝህ ሰዎች ቆይ አንዴ አስጨርሰኝ፣ እኔ እወርዳለሁ፣ አስጨርሰኝ አባት አቋርጠኝ። እና ከዛ መታ ነው እንደዚህ አይነት ነገር የምትፈልጉ ብላ ይሄንን ተግባር ማካሄድ የጀመረችው ሄሉዬ። እና ለምን እንደዚህ ሰርጀሪ ተሰርታ ከምኔው ድምጿን ቋንቋውን አውቋ ምናምን ለምንለው መጀመሪያም ነዋሪ ናት ኖርዌይ። ከዛ ዱባይ ደግሞ ያው ፀጉር ቤት ምናምን በቃ ከዳናይት ጋር በጣም ፒስ ናቸው። በጣም ቤተሰብ ናቸው። እና ከእሷ ጋር የሚተዋወቅ ሰው ነው እኔ ያሳወቀኝ ይሄን ነገር። እና ይሄን ለማለት ነው የምፈልገው። ያው ሀሳብ መቼም እኔ የማውቀውን ነው የተናገርኩት። ቴዲ አንተ የምታውቀውን ነው የምታወራው፣ መቃወም አንችልም። ይቅርታ እንግዲህ ጨርሻለሁ። አንተ ቀጥል አንተ። ቢያንስ ኖርዌይ እንኳን አሁን እርግጠኛ ሆነሽ 100% እንኳን ኖርዌይ ትኖራለች ብለሽ ማውራት የለብሽም። ለዛ ምንድን ነው ከዚህ በፊት እዛ ነዋሪ መሆኗ አንቺ
ማረጋገጫ እኔ በወረቀት ወይ በሪከርድ ምናምን አይደለም እኔ ያለኝ። እኔ ኦልሬዲ የሚዲያ ሴት አይደለሁም። ለማይል ዳናይት ጋር አብረው ጓደኛ መሆናቸውን የሚያቅሰው ነው ለእኔ የነገረኝ። ሪከርድ አድርገን የምንለቀው ወይ ደግሞ ማስረጃ ይዘን እዚህ ላይ የምንለቅ አይነት እንትን አይደለችም ልጅቷ እና የእሷ ጓደኛ ናት ለእኔ የነገረችኝ። በነገረኝና የዳናይት ማለት ነው። በነገረኝና እና ይሄ ነው አባትዬ ማስረጃ። ያው እኔ የሚዲያ ሴት አይደለሁም። ኦልሬዲ እዚህ ጋር ማስረጃ ሪከርድ የማመጣ ሴት አይደለሁም። ይቅርታ አድርግልኝ። እንግዲህ አንተ ደግሞ በምታውቀው መንገድ ማውራት ትችላለህ። በነገረኝና አይ በሰማ ምናምን ሳይሆን በቃ ይሄን ነው እንግዲህ በቃ ሙሉ ለሙሉ ቋንቋውን በአንድ አታውቅም ምናምን ለተባለው እሷ ነዋሪ ነች ነው። እሺ ሰምቼሻለሁ። ዛሬ ነው ትላላችሁ ጋይስ። ልክ አይደለም። እንደ ቀኑ በ18 ነው እኮ የሚለው። ዛሬ ቀን ስንት ነው? 11 ነው ከሚመጣው ሐሙስ። እንዴት ናችሁ? አሁን ደግሞ በቆጠሮ ጌም ተመልሰናል። ከሳምንት በኋላ ጁን 18 የሚደረገው በረዋን ባለቤቴና በሄለን ጉልበተኛዋ የሚደረገው ጌም አላቸው። ከሳምንት በኋላ ሁላችሁም ኮምፕሊንክ ሪፖስት አድርጉልኝ። የሳላችሁ ደግሞ ቪዲዮ ስሩ። ቪዲዮ እየሰራችሁ አስተዋውቁ ማለት ነው። በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ሐሙስ ማለት ነው። ከምሽቱ 2 ሰዓት በዱባይ ደግሞ 9 ሰዓት ከምሽቱ ማለት ነው። በአውሮፓ ደግሞ 7 ሰዓት፣ በዋሽንግተን ዲሲ በአሜሪካ ደግሞ 1 ሰዓት ይሆናል። ሁላችሁም እንዳትቀሩ ተጋብዛችኋል። ሁላችሁም እሺ። ኮምፕሊት ስሜን አጠፋው ኡስማን፣ ስሜን አጠፋው። በሄለን ጉልበተኛዋ ብሎ እኔን አጠፋኝ። ስሜን አጠፋ። ይመች ጉዳዩ አለፈ። አሁን አልፏል። አሁን የሚመጣው ሐሙስ ነው። ረዋ ልትወልድም ስለሆነ ቀኑን የሳምንት ጌም ሰው በ3 ወር 4 ወር ነው የቀጠሮ ጌም ይዘዋል። አባቱ እንደዚህ ነው። እንዳውም እንደ የምን ቁጭ ብሎ ሲጠብቁ መዋለው ለአንተ እንቅልፍ ማጣት ነው። ከ2 ሳምንት በኋላ እናድርገው። በቃ እንደዚህ ነው።